ሰዎች እኔ እድለኛ ነኝ፣ እኔ እድለቢስ ነኝ፣ እኔ አመዳፋሽ ነኝ ይላሉ። ከዛ ሲያጡት ያንን እድል ለማስመለስ ወደ ሆነ ቦታ ይሄዳሉ። ከዛ በኋላ እድላችንን እናስመልሳለን ብለው በነፍስ ያገኙትን ነገር በሙሉ ያጣሉ ማለት ነው። 5 ነገሮች አሉ በዚህ አንቀጽ ውስጥ። እድል ማለት ለሁሉ የተሰጠ በራስ ፈቃድ የሚመረጥ መልካም የሆነ የማይቀሟትም መልካም እድል መረጠች። እድል አይቀማም። በነገራችን ማንም ሰው የእናንተ እድል መቀማተች ማንም የናንንም እድል አይቀማም። ማንም አልተረዳነውም። እግዚአብሔር አልተረዳናትም። ክርስትናችንን አንጨርሻ ጅላጅል ጨርሻ ገና ነን እኛ ክርስቲያኖች። እድል ስንልና ዓለማውያኑ እድል ሲሉ በሁለቱ መካከል ልዩነት አለ። ያልታሰበ ለሌላው ያልተሰጠ እሱ ብቻ የደረሰው ወይ ያገኘው አስቀድሞ የተወሰነ ዕጣ ፈንታ የዓለም የእድል ፍቺ ይሄ። አንዳንድ ሰዎች በዚህ ውስጥ ሲያስገቡ እኔ እድለኛ ነኝ ይላሉ፣ እኔ እድለኛ አይደለሁም ይላሉ፣ እኔ አመዳፋሽ ነኝ ይላሉ። ይኸውላችሁ ቆርበው ክርስቲያኑ ነው የሥላሴ ልጅ ሆነው እኔ አመዳፋሽ ነኝ ይላሉ። የዓለም ውስጥ ያለው ቅራቅንቦ እነሱ ጋር ስለሌለ ስላላገኙት ማለት ድሬዳዋ ውስጥ የባቡር አደጋ የዛሬ ምናምን ዓመት በጣም ብዙ ሰው ያለቀበት እና ሲናገሩ የሆነ ሰውዬ ሄዶ እሱ ጋር ሲደርስ ትኬት አለቀ ማለት በጣም ተናደደ፣ ጮኸ፣ በትርፍ ለመግዛት ሞከረ። በብፁዕ ግን ትኬት ወደ ቤቱ ተመልሶ ሄደ። ግን ብዙ ሰው አለቀ። አላውቀውም እኔ እድሌ ጠማማ ስለሆነ ነው። እኔ ጋር ያልቀም ትኬት ነው ወይ ያለምን ተራ ነገር ነገ ጠዋት የምናገኘው ከነገ ወዲያ ይደርስልን ነው። ምንም ቀላል የሆነ ነገር ከ8 ሰዓት በኋላ ባዶ የሚሆነው አሁን በልተን ልብስም ቢሆን የሚያረጀው ማለት ጊዜም እንደዛው እንቶ ፈንቶ የሆነ ነገር ዓለም እሱን ነው እድል የምንነጋገርበት የትምህርታችን ወይም የስብከታችን ርዕስ የሚሆነው የ40 ቀን እድል የሚል ነው። ምንድን ነው ያልኳችሁ? አው ታውቃላችሁ ስለ 40 ቀን እድል ምን ማለት ነው? የ40 ቀን እድል ማለት ምን ማለት ነው? የ40 ቀን እድል ራሱ የሚባለው ምንድን ነው? አንዳንድ ሰዎች እኔ እድሌ ተወስዶብኝ ለማስመለስ እየጣርኩ ነው ይላሉ። አንዳንዶቹም በየጠበሉ ቦታ ይንከራተታሉ። አንዳንድ ደፋሮች ደግሞ እድልሽ ተወስዶብሻልና ስለማስመልስልሽ ይሄን ያህል ብር ታመጫለሽ ተብለው ብር አፈላልገው ሰጥተው ልክ ነው እኔ እኮ እድሌ ስለተወሰደብኝ ነው ስራም ማልይዘው ትዳርም ማልይዘው ልጅም ማላገኘው ሰው የሚጠላኝ ይላሉ። ባህሪያቸውን ማስተካከል ሲገባቸው የሆነ ከሰማይ ሌላ እድል የሚሰጣቸው ይመስላቸውና በየቦታው የሚንከራተቱ ሰዎች አሉ። እግዚአብሔር ልቦና ይስጠልላቸው። አንዳንድ የጠንቋይ ስራ የሚሰሩም አሉ። ግንባርህን አይቶ ግንባርህ እንደዚህ አይነት ነገር አለበት፣ የሰው አይን አለብህ፣ አይነ ጥላ አለብህ፣ እንዲህ ብታደርጊ ይገፈፍልሻል፣ ይገፈፍልሃል የሚሉ አሉ። በጣም የሚያሳዝነው የሚቀልዱበት ሰው በቅዱስ ሥጋውና በክቡር ደሙ የከበረ በ40 እና በ80 ቀን የተጠመቀውን የጸጋ ልጅነት ያገኘውን ክርስቲያኑን የሚጫወቱበት ደግሞ በጣም ጅሎች ነን የመጨረሻ ማለት ነው። የማናውቀውን እድል ለማስመለስ የምንረባረብ ሰዎች አሉ። ብዙ ሰው ይሄ በውጪውም ዓለም ነው መዳፍ የሚያዩ አሉ። የጠጡበትን የቡና ሲኒ አተላ የሚያዩ አሉ። ድል ለማግኘት ማለት ነው፣ ቀድሞ ለመስማት ማለት ነው። እኔ አሁን የዛሬ ሳምንት ትሞታለህ ቢባል አንድ ሰው እና በትክክል ቀኑን ቢነገረው ምንድን ነው የሚያደርገው? ምን የምታደርጉ ይመስላችኋል? የምትሞቱበትን ቀን ብታውቁ ምንድን ነው የምታደርጉት? ምን ጥቅም አለው? የምንሆነውን አስቀድሞ ማወቅ ምን ይጠቅመናል? በዚህ ምክንያት እግዚአብሔርም ላይ የሚገዳደሩ ሰዎች አሉ። ይህ ዓለም የቲያትር መድረክ ነው፣ እኛ ተዋናያን ነን። የቲያትሩ ደራሲ እግዚአብሔር ነው፣ የሚሆነውን ነገር ያውቀዋል። ዝም ብለን ነው የምንደክመው እኛ። እግዚአብሔር እኮ ወስኖብናል፣ በቃ ተወስኖ አልቋል የሚሉ ደግሞ ጅላጅሎችም አሉ። እግዚአብሔር ከወሰነብን እንዲህ አይነት ጉባኤ ታዲያ ምን ያደርጋል? እግዚአብሔር ከወሰነብን ለምን ነው የምንጠመቀው? ለምን እንጠመቃለን? ለምን ንስሐ እንገባለን? ለምን እንቆርባለን? ወስኖብን እየተጫወተብን ነው። ከወሰነብን ለምን ወደ ምድር መጣ? የኛ ጉዳይ ያበቃለት ከሆነ ለምን ነው እንደዚህ የሚለማመጠን? በጣም የሚያሳዝን ነው። ፕሪዲስቲኔሽን የሚሉት አለ፣ ቅድመ ውሳኔ ተወስኖ አልቋል የሚሏል። የሚንታታባቸው እግዚአብሔር ያውቃል የሚለውና
እግዚአብሔር ወስኗል። እግዚአብሔር ያውቃል፣ የሚሆነውን ነገር በሙሉ ያውቃል። ግን አልወሰንም። ይህ ዓለም የሚመራው በሁለት ፈቃድ ነው። ታውቃላችሁ? አንደኛው በእግዚአብሔር ፈቃድ ነው። እግዚአብሔር ሳይፈቅድ ሳይወድ የሚከናወን ነገር የለም። በእግዚአብሔር ፈቃድ ነው። እግዚአብሔር ሳያውቀው የሚደረግ ነገር የለም። ሁሉንም ያውቃል። ሁለተኛው ግን በሰው ልጅ ነፃ ፈቃድ ነው። ይቺ ዓለም እንዲህ የምትሆነው በሰው ልጅ ነፃ ፈቃድ ነው። ሰው ነፃ ፈቃድ ስለተሰጠው ሲፈልግ ራሱን ያጠፋል፣ ሲፈልግ ሌላውን ያጠፋል፣ ሲፈልግ ያርዳል፣ ሲፈልግ ያቃጥላል። ነፃ ፈቃድ ስለተሰጠው ማለት እግዚአብሔር ያንን ነገር ያውቃል እንጂ እንደዛ እንዲደረግ አልወሰንም። ረጅም ነው ርዕሱ። እኔ ለዚህ ጉባኤ በሚመጥን መልኩ ብቻ ነው። ኃጢአት እንድንሰራ አይፈልግም እግዚአብሔር። ኃጢአት እንድንሰራ ፈቃዱ አይደለም። እንድንገዳደል ፈቃዱ አይደለም። አንዱ እንዲያጠቃው ፈቃዱ አይደለም። ግን ደግሞ ለሰው ሙሉ ነፃነት ሰጥቶት ውጤቱን ይቀበላል የሰው ልጅ ማለት ነው። አሁን እናንተ እዚህ ቁጭ ብላችሁ እንድትማሩ ያስገደዳችሁ ማንም አላስገደዳችሁ። ፈቃዳችሁ ነው ቁጭ ብላችሁ እንድትማሩ ያደረጋችሁ። ካልፈቀዳችሁ ተነስታችሁ መውጣት ትችላላችሁ። ማንም አያስቆማችሁ። ማንም በመብረቅ አይመታችሁ። መሬት ተከፍላ አትውጣችሁ። ቅዳሴውን ጠብቃችሁ መሄድ ትችላላችሁ። ማንም አያስገድዳችሁ። እግዚአብሔር የነፃነት አምላክ ነው። የሚቀለድበትም ለዚህ ነው። የነፃነት አምላክ ነው። እንደ እግዚአብሔር ደግሞ ነፃ ወይም ነፃነት የሚሰጥ አምላክ አለ? በጭራሽ። እሺ አንድ ጥያቄ እንጠይቃችሁ፣ በልምድ እንደምትመልሱልኝ እርግጠኛ ነኝ። እዚህ የመጣችሁት ማን ስለፈቀደላችሁ ነው? ጥሩ ነው። አሁን እናንተ መጣችኋል። ያልመጡትስ ማን ስላልፈቀደላቸው? ይኸውላችሁ፣ አያችሁ፣ በጣም የሚገርም ነው። በቃ በልምድ ነው የምንኖረው ማለት ነው። እዛ የጠበቃችሁና መንደር ለምንድን ነው ዛሬ ያልተማርከው ጉባኤ ያልሄድከው? በቃ እግዚአብሔር ፈቃዱ አልሆነም ይላል። ይቀልዳል። ለምን አትቆርቡም? ፈቃዱ አልሆነም። ፈቃዱ የሆነ ጊዜ አንድ ቀን ቆርባለሁ ይላል እግዚአብሔር። ሰኞ፣ ማክሰኞ፣ ረቡዕ 6 ሰዓት 7 ሰዓት እየፈቀደ አይኖርም። እንደ ክፍል አለቃ ሽንቴ መጣ ፈቃድ፣ እናቴ ሞታ ፈቃድ። እንደሱ የእድር መሪ አይደለም እግዚአብሔር። እንደሱ አይደለም ይፈቅድ። ፈቃዱ በጎ ማድረግ አንዴ ፈቅዷል። እንደዚህ የመጣችሁት እግዚአብሔር የፈቀደውን ፈቃድ ውዱን በራሳችሁ ፈቃድ ለመፈጸም ስለወሰናችሁ ነው። በደመና ጭሮ አላመጣችሁት። ይህንማ ፈቅዷል። ቃል እግዚአብሔር መስማት ፈቅዷል። ወደ ቤተክርስቲያን መምጣት ፈቅዷል። ያን ፈቃድ ግን ተጠቀማችሁ። የእናንተን ፈቃድ አክላችሁ ማለት ዛሬ ቤተክርስቲያን መሄድ አለብኝ ብላችሁ። ይሄ ባይሆን እኮ አንኳኩ፣ ምን ይደረግላችኋል? በቃ እሱ ነው ፈቃዱ እኮ። እናንተ አንኳኩ፣ እኔ ከፍተዋለሁ። እናንተ ሹ ፈልጉ፣ ከዛ በኋላ እኔ ያሳካዋለሁ። እግዚአብሔር ፈቃደኛ ባልሆነ ልብ ውስጥ አድሮ ስራ ይሰራል። በጣም ሰፊ ርዕስ ነው ይሄ። ሳምንት 2 ሳምንት ወስደን የሰዎችን ሕይወት ምሳሌ እያሳየን ሁሉ የምንማርበት ነው። ቢሆንም ግን ለዚህ ጉባኤ በሚመጥን መልኩ በጥቂቱ እናያለን። እግዚአብሔር በቸርነቱ ጥበቡን ሚስጥሩን እንዲገልጥልን መልካም ፈቃዱ ይሆንልን። የ40 ቀን እድል ምንድን ነው? የ40 ቀን እድል የሚሉ ሰዎች አሉ። እድሌ ተወስዶብኛል የሚሉ አሉ። እድላችሁን ላስመልስላችሁ የሚሉ ደላሎችም አሉ። ቤተክርስቲያን ያላስተማረቻቸው ያላሰናበተቻቸው የእኛን መስቀል የእኛን መቁጠሪያ ጨብጠው እድል ተወስዶብሃል ሲሉን እኛም እዛ እግራቸው ስር የምንፈራፈር ሰዎች አለ። መነሻው የመጽሐፍ ቅዱስ ክፍል ብዙ ቦታ አለ። ግን ለምዕመናን ቅርብ ለማድረግ የምንነሳበት የመጽሐፍ ቅዱስ ክፍል የሉቃስ ወንጌል ምዕራፍ 10 ከቁጥር 35 ጀምሮ ያለው ንባብ እንደዚህ ይላል። ሲሄዱም እርሱ ወደ አንዲት መንደር ገባ። ማን ነው እሱ የተባለው? ክርስቶስ ነው። ክብር ምስጋና ይግባውና እየሄዱ ከደቀ መዛሙርቱ ጋር ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትን በቤቷ ተቀበለችው። ልብ አድርጉ፣ የገባው ወደ መንደር ነው። የተቀበለችው ግን ማርታ የምትባል አንዲት ሴት ናት። እሱ ጠርቷት አይደለም። በጣም ማስተዋል አለባችሁ። ወደ መንደሩ ነው የመጣው። መንደር ደግሞ ብዙ ቤቶች፣ ብዙ ሰዎች የሚኖሩበት አካባቢ ነው መንደር የሚባለው። ከዛ ሁሉ መንደር ግን
ማርታ የተባለችው ሴት ወጣ ተቀበለችው። ለእርሷም ማርያም የምትባል አንዲት እህት ነበረቻት። እርሷ ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርያም ወደ ቤት ገባ። እሷ በእግሩ ስር ቁጭ ብላ ስትማር፣ ማርታ ደግሞ ወደ ጓዳ ገባች። የእንግዳ መቀበል ወጉን ስርዓቱን ለመፈጸም ማለት ነው። ማርታ ግን አገልግሎት ስለበዛባት ባከነች። የምታውቁት ታሪክ ጓዳው ስትል ከዛ በኋላ ወደ ፊት ለፊት ወደ ሳሎኑ ስታይ እህቷ ማርያም ቁጭ ብላ የክርስቶስን ቃል እየሰማች ነው። ስለዚህ ክስ ይዛ መጣች። እንደዚህ አለች፣ ጌታ ሆይ ቀርባ እህቴ እንድታግዘኝ ወይም ከኔ ጋር እንድትሰራ ስትተወኝ እንዴት ዝም ትላታለህ? አለችው። ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት እንጂ። አሁን ያ ስብስብ ያ ከክርስቶስ ጋር ማርያም የምታደርገው ቆይታ ለዚህችኛዋ ሴት ለማርታ ጫወታ መስሏታል ማለት የሥራ ፈት ስራ ነው። ቁጭ ብላ እግሯን ዘርግታ ካንተ ጋር ስታወራ እንዴት ዝም ትላታለህ? እኔ ጓዳው ስል ትልቅ እንግዳ መጥቶባታል። እውነቷን ነው። እየባከነች ነው። የቱን ታነሳለች፣ የቱን ትጥላለች፣ ጨንቋታል። ክርስቶስ ወደ እሷ ቤት ነው የመጣው። ትክክል ነች። ምንም ማርታ የምትነቀፍበት ነገር የለም። በአግባቡ በስነ ስርዓቱ ስላላደረገችው ነው እንጂ ትክክል ነው። ወጉ ማረጉ። አሁን ቤተክርስቲያናችን በዓል ታከብራለች። ሄደ መብል መጠጥ የሚያዘጋጁ ደግሞ አሉ እናቶች። ያለዚያ አይሆንም። ካህናቱ በቃለ እግዚአብሔር ሲቃጠሉ ያደሩትን የደከሙትን እህል ውሃ አቅርበው ሰውነታቸውን ከድካም የሚያሳርፉ ደግሞ የተዘጋጁ አሉ። ገበያውን የሚሸምቱ እርጥቡ የሚጨስባቸው ደረቁ የሚነድባቸው አሉ። ያስፈልግም ማለት አለ። አንዳንድ አላዋቂ ሰዎች በነቀፌታ ነው የሚያነሱት። ይሄንን አይደለም፣ ሊቃውንቱም እንደዚህ አሉ እና እውነቷን ነው። ጉድ ትላለች። ችግሩ ግን ክስ ይዛ መጣች። እንዴት ዝም ትላታለህ? ስራ ፈቶና ስትቀመጥ እና ለዚህ ግን መመለስ ነበረበት ክርስቶስ። እንዲህ አለ። ኢየሱስም መልሶ እንዲህ አላት፣ ማርታ ማርታ። አሁን ነገሮችን ለማጽናት ሲፈልግ ለአጽንኦ ነገር አንድም ቃል ሁለቴ ሶስቴ ደግሞ ይነግረናል። እውነት እላችኋለሁ እንደሚለው ማለት ነው። እና ነገሩ በጣም ከባድ ስለሆነ ደግሞ ስሟን ጠራና ማርታ ማርታ በብዙ ነገር ትጨነቂያለሽ ትታወኪማለሽ አለ። በስንት ነገር ያለ? በብዙ ነገር። በጣም ይገርም እኮ በብዙ ነገር መጨነቅ፣ አንዱን መጣድ አንዱን ማንሳት፣ 10 ድስት መጣድ። እሺ ህይወታችንን ቆም ብለን እናስብ። ብዙ በቃ ወከባ፣ ስንገናኝ እንኳን የረባ ሰላምታ እንለዋወጥም። በቃ ኑሮ ሩጫ ነው ምናምን ነው ምን ዝም ብለን ነው የምንባክነው። በብዙ ነገር ሰው በብዙ ነገር አይጨነቅም። መርጦ ነው መጨነቅ ያለበት። በብዙ ነገር ትታወቂያለሽ፣ ትጨነቂያለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምስ መልካም ዕድል መርጣለች፣ ከሷ አይወሰድባትም። ማርያም እመቤታችንን አይደለም፣ የማርታ እህት ማርያም መልካም ዕድል መርጣለች፣ ከሷ አይወሰድባትም። ለጊዜው የመረጠችው የእግዚአብሔርን ምን መስማት ነው? ቃሉን መስማት። አሁን ይሄ ቀላል ይመስላል እዚህ ቁጭ ብላችሁ ስትማሩ ማለት ነው። በጣም የተለየ ይሄ የተመረጠ መልካም ዕድል፣ ይሄን ማንም ከሷ አይወስድባትም ማለት። አሁን ከተነሳንበት ሐሳብ ወይም ጉዳይ አንፃር 5 ነገሮች አሉ በዚህ አንቀጽ ውስጥ። አንደኛ በዚህ ንባብ ብቻ ማለት ነው ዕድል ማለት ለሁሉም የተሰጠ ማለት ነው። ለሁሉም የተሰጠ ይኸው ክርስቶስ ወደዛ መንደር ነው የመጣው። መንደር ውስጥ ብዙ ሰዎች አሉ። መርጦ አይደለም፣ ለሁሉም ነው የመጣው። ነገር ግን የተቀበለችው ወጣ ማርታ ነች። ዕድል ማለት ለሁሉም የተሰጠ መሆኑን ይነግረናል። ሁለተኛ በራስ ፈቃድ የሚመረጥ መሆኑንም ይነግረናል። በራስ ፈቃድ የመጣው ወደ ሁለቱ ቤት ነው። አንደኛዋ ቁጭ ብላ ትሰማለች፣ አንደኛዋ ደግሞ ጓዳ ገብታለች። ያስገደዳቸው ማንም የለም። ልክ ክርስቶስ እንደገባ አንቺ ቁጭ ብለሽ ስሪ፣ አንቺ ደግሞ ጓዳ ስሪ አላለ። እንደገባ ቁጭ በሉና ሁለታችሁም ስሙ አላለ። ገብቶ ተናገረ። እሱ የሚሰማው ቁጭ አለ፣ የናቀው ደግሞ ገባ ማለት።
ለሁሉም የተሰጠ ማለት ነው እድል ማለት በኋላ ለማነሳው ነገር ስለሚጠቅመኝ ነው። ለሁሉ የተሰጠ በራስ ፈቃድ የሚመረጥ መልካም የሆነ የማይቀማ ማለት ነው እድል ማለት ነው። ለሁሉ የተሰጠ በራስ ፈቃድ የሚመረጥ መልካም የሆነ የማይቀማ የማይቀሟትም መልካም እድል መረጠች። እድል አይቀማም። በነገራችን በየጸበሉ የምትንከራተቱ ሰዎች አቆሙ። ማንም ሰው የእናንተን እድል መቀማት አይችልም። ማንም የማንንም እድል አይቀማም። አሁን ይሄ በቀበሌ በራሽን በምናምን ያሉን አይደለም። እሱ ወስዶ ሊሸጥብህ ይችላል። እሱ እድል አይደለም። ዙራ ስለሱ አይደለም የተነጋገርን፣ ስለ ሎተሪም አይደለም። ይሄ 50 ሰው ቆርጦ ለአንድ ሰው ሰጥቶ 49ን መብላት እሱ እድል አይደለም። እሱ እኔ እድል የሆነው ሎተሪ ያወጣልኝ ይላል። እሱ አይደለም። ወደ በክርስትና ሕይወት እሱ አይደለም። እሱ ሌላ ጉዳይ። እሱ ህጋዊ ቁማር ሌላ ነገር እኮ አለ። በህግ የተፈቀደ ቁማር ማለት ነው። ሌሎች ሰዎች ሲያጫውቱት እኮ አይፈልግም መንግስት አይደለም። እኔ ብቻ ነኝ የማጫውተው። አንዳንዱ ሞኝ ሎተሪ ሲቆርጥ 12 ቁጥርን ስጠኝ ይላል፣ ሚካኤልን ማለት እና ቅዱስ ሚካኤል እዛ ሎተሪ ቦታ ሄዶ 12 ቁጥርን ሊመርጥለት ማለት ነው። መድኃኒዓለም 27 ቁጥርን ሊመርጥለት ሄዶ እዛ በጣም ጅሎች ነን። የመጨረሻ በዚህ መቼም አይወጣም። ቢወጣም ይሄ በአጋጣሚ የተሰጠ ሊሆን ይችላል እንጂ በፍጹም እዚህ ውስጥ አይገባም። በጣም ይኸው ጅላጅልነታችን እግዚአብሔርን የማይሆን ነገር ውስጥ እንከተዋለን። ሁለት እግር ኳስ ቡድኖች ሲጋጠሙ ለአንደኛው የምንደግፍ ሰዎች እንደውም በቤት ያደራሽ እንላታለን። ምን ታርግ እሷ እዛ እግር ኳስ ውስጥ ምን ያህል ቅዱስ ሚካኤል በጣም ተጃጅለናል። የመጨረሻ እግዚአብሔር የአንድ ሰው ደስታ ነጥቆ ለሌላ አይሰጥም። ሁለት እግር ኳስ ቡድኖች አንዱ ሲሸነፍ ይደሰታል፣ አንዱ ያዝናል። አንዱ ሲያሸንፍ ይደሰታል አይደል? በሁለቱ መካከል ለቅሶም አለ ደስታም አለ እና እንዲያለቅሱ ፈቅዶ ነው እግዚአብሔር። አንተ እንድትስቅ እነሱ እንዲያለቅሱ ፈቀደ። ይሄ ዓለም የሚሰጠው እግዚአብሔር እዛ ውስጥ የለም፣ እጭራሽ በፍጹም የለም። አንገታችን ላይ ማተብ አስረን በተራ እግር ኳስ ውስጥ ክርስትናችንን እናቀለዋለን። እሱን ለስሜትም ማየት ነው። ለስሜትም ማየት ችግር የለውም። አትይ ያለ አካል የለም። አትደሰት ያለ አካል የለም። ለምንድን ነው ከመላእክት ጋር ከቅዱስ ሚካኤል ጋር ከቅዱስ ገብርኤል ጋር ከእመቤታችን ጋር የምናገናኘው? ያንተ አንሱ ቅዳሴ ትተህ ሰዓታት ትተህ ማሌቱን ትተህ ቃለ እግዚአብሔር ትተህ እዛ ተወዝፈ ያንተ አንሱ ደግሞ መላእክቱ እዛ መጥተው ይርዱ። ይባን ጨረሻ ጅላጅል መጨረሻ ገና ነን እኮ ገና ነን። ዶክተር ሰላም ገና ነን። ገና አልተረዳናትም። ክርስትናችንን አልተረዳነውም። እግዚአብሔር ለሁላችንም ልቦና ይስጠን። በእውነት እድል በዚህ አባባል አንደኛ ለሁሉ የተሰጠ የታደለ ነው። ሁለተኛ በራስ ፈቃድ የሚመረጥ ነው። ሶስተኛ መልካም የሆነ ነው። አራተኛ የማይቀማ የማይነጠቅ። እኛ ክርስቲያኖች እድል ስንልና ዓለማውያኑ እድል ሲሉ በሁለቱ መካከል ልዩነት አለ። እንደ ዓለማውያኑ እድል በቀላሉ የሚገኝ በአጋጣሚ የሚገኝ ማለት ነው። የሆነ ሰው አሁን እየሄደ 200 ብር ተጠቅልሎ ለሚያገኝ ምን አይነት እድለኛ ነው እንላለን። ይኸው ለሱ እድል እሱ ነው 200 ብር ማለት ነው። በዓለም ውስጥ ይሄ እስከ ትልቅ ትዳር መያዝ፣ ልጅ መውለድ ምናምን የፈለገ ነገር በሉት በዓለም ውስጥ ያለው በሙሉ ሰው እድል የሚለው እሱ እንደ ዓለም ማለት ነው። ይኸውላችሁ ይሄ በእግዚአብሔር ዘንድ እድል ቢሆን ኖሮ ባል ለምሳሌ ጥሩ ባል በእግዚአብሔር ዘንድ እድል ቢሆን ማለት ነው። ጥሩ ባል ያላጋጠማቸው እድል የላቸው ማለት ነው። እድል ቢስ ናቸው። እነሱን አልፈጠራቸው ጊዜ ያንተ ምርጫ ነው፣ ያንቺ ምርጫ ነው። ቀደም ነገርኳችሁ። እዚህ ለመምጣታችሁ የእናንተ ፈቃድ አለበት። ማንም አላስገደዳችሁ። ልክ እናንተ ስትፈቅዱ ግን መንገድ ላይ የሚያጋጥማችሁን ነገር እግዚአብሔር እየተከላከለ አመጣችሁ። የሚያስቀሩ ብዙ ነገሮች ነበሩ። እነዛን ግን የለም ልጄ ፈቅዷል፣ ቃል እግዚአብሔር መስማት ፈልጋለሁ ብሏል። ሲመጣ አርኩስ መንፈስ በጥፊ ነው ዞር በል ከዚህ በቃ ፈቅዷል። እሱ ወዷል። ከዚህ ማንም አይነቅለው። እየጠበቀ ያመጣል። ልክ አሁን መዳን ትወዳለህ አለው አይደል? ምን ዋጋ አለው ብሎ ተናገረ። ያን ሁሉ ድሪቶ ቃል እኔ ሰው የለኝም ምናምን አለ። መዳን ትፈልጋለህ ወይ?
ቁልፉ ጥያቄ ያለው እሱ ላይ ኑሮ አጋርጓል ይፈልጋል፣ ግን በጣም ከባድ በሱ ውሳኔ። ስለዚህ ምን አለው ክርስቶስ? ተነሳ አልጋህን ተሸከምና ፍላጎት ነው። እውነት እንነጋገር ከተባለው ስለ ቁርባን ሲነሳ ቀሳውስቱ ቤታችን ተገኝተው ወይ መምህራን ሲመክሩ ወይ ደግሞ ጎረቤቶቻችን ወይዘሮ ገሌ አቶ ገሌ ለምን አትቆርቡም ሲባል የምናማተብ ሰዎች የለም። በስመ አብ ወወልድ ወመንፈስ ቅዱስ እኔ ምን አልኩሽ? ምን እና እኛን እንዴት ያምጣን እግዚአብሔር ወደ ቁርባን? እጅና እግራችን አስሮ ያምጣን? መቼም አንመጣም። አንዳንዱስ ምን ይላል? ለምን አትቆርቡ ሲባል እንባው ዱብ ዱብ ይላል። እኔ ሳልፈልግ ቀርቼ ነው ይላል። መቆረብ ሳልፈልግ ቀርቼ ይመስላል። እኔ ብዙ ችግር አለብኝ። አይ ከዛ በኋላ ምን ያደርጋል እግዚአብሔር? ድንጋዩ ጠጠሩ ምናምኑ ላንሳላት ፋንድያ ፍቅ ላስታቅፋት 1 ዓመት ለኔ ስጠኝ እንዳለው ቅዱስ ሚካኤል በቃ አሁን ለኔ ፍቀድልኝ ፈቅዷል። እሱ ዙሪያውን ያስተካክልለታል። ውሻውን ምኑን ይነቃቀልና ድንገት ቤተ መቅደስ ውስጥ ያሰልፋል። ስለወደ ሙሉ ተከበያ ሲሻላችሁ ትፈልጋላችሁ። እሱ ነው በዓለም ውስጥ ያለው ከኛ ጋር በጭራሽ አይገናኝም። በቀላሉ የሚገኝ በአጋጣሚ የተገኘ ያልታሰበ ነገር ያው ዓለም እድል የሚለው ማለት ነው። ያልታሰበ ለሌላው ያልተሰጠ እሱ ብቻ የደረሰው ወይ ያገኘው አስቀድሞ የተወሰነ ዕጣ ፈንታ ነው የሚለው ዓለም እድልን ማለት ነው። የዓለም የእድል ፍቺ ይሄ ራሳቸውንም አንዳንድ ሰዎች በዚህ ውስጥ ሲያስገቡ እኔ እድለኛ ነኝ ይላሉ፣ እኔ እድለኛ አይደለሁም ይላሉ፣ እኔ አመድ አፋሽ ነኝ ይላሉ። ይኸውላችሁ ቆርበው ክርስቲያኑ ነው የሥላሴ ልጅ ሆነው እኔ አመድ አፋሽ ነኝ ይላሉ። የዓለም ውስጥ ያለው ቅራቅንቦ እነሱ ጋር ስለሌለ ስላላገኙት ማለት እኔ ማደለ ቢስ ነኝ። በጣም ይገርም እኮ የሆነ ድሬዳዋ ውስጥ የባቡር አደጋ የዛሬ ምናምን ዓመት በጣም ብዙ ሰው ያለቀበት እና ሲናገሩ የሆነ ሰውዬ ሄዶ እሱ ጋር ሲደርስ ትኬት አለቀ ማለት በጣም ተናደደ፣ ጮኸ፣ በትርፍ ለመግዛት ሞከረ። በፍጹም ግን ትኬት ወደ ቤቱ ተመልሶ ሄደ። ግን ብዙ ሰው አለቀ። አላውቀውም እኔ እድሌ ጠማማ ስለሆነ ነው። እኔ ጋር ያልቀም ትኬት ነው ምን ነው? እንዴት እኔ እድሌ ጠማማ ስለሆነ እኔማ መዳፋሽ ነኝ ያለምን ተራ ነገር ነገ ጠዋት የምናገኘው ከነገ ወዲያ ይደርስልን ማለት ምንም ቀላል የሆነ ነገር ከ8 ሰዓት በኋላ ባዶ የሚሆነው አሁን በልተን ልብስም ቢሆን የሚያረጀውን ማለት ጊዜም እንደዛው እንቶ ፈንቶ የሆነ ነገር ዓለም እሱን ነው እድል የሚለን። ይሄ በዓለም ውስጥ ያሉትን ዲክሽነሪዎችን ጎግልም ሰርች ብታደርግ የሚነግርህ እድል ዕጣ ፈንታ እሱ በድንገት የሆነ ሳይታሰብ የተገኘ ይላል እና ቀድሞ የተወሰነ ምናምን ነው። ከዚህ አንፃር ሰዎች እኔ እድለኛ ነኝ፣ እኔ እድለቢስ ነኝ፣ እኔ አመዳፋሽ ነኝ ይላሉ። ከዛ ሲያጡት ያንን እድል ለማስመለስ ወደ ሆነ ቦታ ይሄዳሉ። ከዛ በኋላ እድላችንን እናስመልሳለን ብለው በነፍስ ያገኙትን ነገር በሙሉ ያጣሉ ማለት ነው። እግዚአብሔር ከዚህ ይሰውረን። የክርስቲያኖች እድል ምንድን ነው? በደንብ ልትሰሙ ይፈልጋሉ። እኛ እድል የምንለው ምንድን ነው? እኛ እድል የምንለው ምንድን ነው? የመጀመሪያው እድላችን ራሱ እግዚአብሔር የኛ ማለት ነው። እድላችን ራሱ እግዚአብሔር እድል ስጦታ የተሰጠ ነው። ይኸው ሃይማኖት መገለጥ ነው። እግዚአብሔር ራሱ ነው ለኛ የገለጠው። ራሱ ነው አለው እዚህ ነኝ ያለ ራሱ ነው ወደዚህ ምድር ያመጣል። ስለዚህ እግዚአብሔር ራሱን ነው የሰጠን። 2 ጊዜ በመፍጠርም በማዳንም ራሱን የሰጠን ራሱ። እኛ ማመልከቻ ጽፈናል። እኛ አይደለንም የመጣው እሱ ነው ያመጣል ራሱ ማለት ነው። በመዝሙር 15 ላይ ቁጥር 5 ላይ እግዚአብሔር የርስቴ እድል ፈንታና ጽዋዬ ነው፣ ወይም እድል ፈንታዬ ጽዋ ተርታዬ እግዚአብሔር ነው። አንድ ክርስቲያን የሚለው ይሄን እግዚአብሔር ነው፣ ዕጣዬንም የምታጠና አንተ ነህ ይለዋል። በክርስትናው ሁሉም የሚሆነው እንደ እግዚአብሔር መልካም ፈቃድ ነው። እግዚአብሔር ሲያውቅ ሳያውቅ የሚደረግ ምንም ነገር የለም። እንደ እግዚአብሔር እቅድ፣ እንደ እግዚአብሔር ፈቃድ መልካም የሆነው ነገር በሙሉ የሚደረገው ማለት ነው። ለሁሉም የታደለና የተሰጠ ነው። ምንድነው የተሰጠን? እድላችንን እግዚአብሔር ነው ካልን እሱ እግዚአብሔር የኛ እድል ዕጣ ፈንታ ሆኖ
ለኛ የሰጠን ነገር ምንድነው? የታደልነው ነገር ምንድነው? እኛ ታደለናል። እንደኛ የታደለ የለም። በመጀመሪያ ደረጃ የታደልነው ሰው መሆን ተሰጥቶናል ወይም ታድሎናል። ምንም ሳንለፋ ሳንደክም በብርሃናዊ እጆቹ ከአፈር የፈጠረ ራሱ እግዚአብሔር። ሰው እኮ ተጠንቶ ያላለቀ ፍጥረት ነው። በጭራሽ ሰውን መርምሮ አጥንቶ የሚጨርሰው ማንም የለም በፍጹም። ይሞክራሉ ሰዎች፣ ሰው እንዲህ ነው፣ ሰው እንዲህ ነው። ሰው ራሱ በራሱ ማጥናት አይችልም። በጣም ከባድ። ከዛ ውጪ ሰው መሆን በራሱ በጣም የተለየ ነው። አሁን በእኛ ዘመን ተራ ነገር ሰው መሆን ማለት በሰከንድ ውስጥ የሰው ሕይወት ሲያልፍ እናያለን። ሰው መሆንን የማያከብር ሰው ሌላውን ሰው እንዲኖር አይፈልግም። ሰው መሆን እድል ነው፣ የተሰጠ ስጦታ ነው። ለሁሉም እኩል የተሰጠ ስጦታ ነው። ሰው በመሆን ውስጥ ያው እኛ ለማሳነስ አንዳንዱ ሰው ጆሮ የማይሰማ አይኑ የማያይ እግሩ በደንብ የማይራመድ ወይ አካለ ስንኩል አካለ ጎዶሎ ምናምን እንላለን። እግዚአብሔር ጋር የለም። ሰው ነው እሱ። ግማሽ ሰው የለም እግዚአብሔር ጋር። አንድ አራተኛ ሰው የለም እግዚአብሔር። አንድ ሁለተኛ ሰው የለም። ሰው ነው እግዚአብሔር። ቀይ ስለሆነ የሆነ ሀገር ቋንቋ ስለሚናገር በፍጹም ሰው ነው። ክርስቲያንም ይሁን ምንም ይሁን እግዚአብሔር ጋር ሰው ነው። በቃ የመጀመሪያው ሰው መሆን የመጀመሪያው እድል ማለት ነው። ከዛ ቀጥሎስ ከሰውነት ደግሞ ክርስቲያን መሆን ይገርም። ለምንድን ነው ክርስቲያን የሆን ነው? ያጣነው እንድናገኝ ነው እንጂ እግዚአብሔር መጀመሪያ ክርስቲያን አድርጎ መፍጠር ይችል ነበር። ክርስቲያን የሆን ነው ሰው ከሆንን በኋላ ያጣነው ነገር ነበርና እሱን ለማስመለስ የተሰራልን ሕግና መንገድ ክርስትና። እሱ የምታስመልሱት በዚህ መንገድ ነው አለ። እኔ ሁልጊዜ እየመጣሁ ደግሞ አልሰጣችሁም። ይኸው የጸጋ ግምጃ ላይ ከዚህ ውሰዱ፣ ልጅነትንም ውሰዱ፣ ክህነትንም ውሰዱ፣ የኃጢአት ስርየትንም ውሰዱ፣ እዚህ ሁላ ውሰዱ አለ። አስቀምጦት ሄደ። በአካል ማለት በአካለ ሥጋ አረገ፣ ለሐዋርያት ሰጥቶ ማለት። ስለዚህ ክርስትና ማንም ሰው መጥቶ መውሰድ ይችላል። ክርስትና ለሁሉ የተሰጠ እድል ነው። እናንተ ወሰዳችሁ፣ ሌሎቹ አልወሰዱ። ስለዚህ እድል አልተሰጣቸውም አይባልም። ተሰጥቷቸዋል፣ ግን አልተጠቀሙበትም። ለሁሉም እኩል የሚሰጥ ነው በክርስትና እድል ማለት። በእግዚአብሔር ዘንድ ለሁሉም እኩል የሚሰጥ ነው። ጥምቀት እድል ነው። ድህነት እድል ነው። የዘላለም ሕይወት እድል ነው። መንግሥተ ሰማያት እድል ነው። እኛ እድል ፈንታችን ጽዋ ተርታችን መንግሥተ ሰማያት ናት። የሰዎች ሁሉ እድል መንግሥተ ሰማያት እንደሆነች አንድ ጥቅስ ብቻ አንስቶ መናገር ይቻላል። የማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 34 ጀምራችሁ ስታነቡ ንጉሡ በቀኙ ያሉትን ይላል። ክርስቶስ ነው ሲመጣ ወደዚህ ምድር ዓለምን ለማሳለፍ በቀኙ ያሉትን እንዲህ ይላቸዋል። ልብ አድርጉ። በየት በኩል ያሉትን ነው? በቀኙ ያሉትን እንዲህ ይላቸዋል። እናንት የአባቴ ቡሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ ይላቸው። ዓለም ከተፈጠረበት ጊዜ ጀምሮ ያዘጋጀሁላችሁን መንግሥት ውረሱ። እነማንን? ጻድቃን። እናንት ቡሩካን። ጻድቃን የሆኑት በምንድን ነው? በራሳቸው በጎ ፈቃድ ነው። አስገድዷቸው አይደለም። ክርስቶስ አንተ ጻድቅ ትሆናለህ፣ አንተ አትፈለግ ብሎ አይደለም። ተክለ ሃይማኖት የተጠመቁት በዚህች ቤተክርስቲያን፣ በዚህች ማለት በዚህ በቦሌ ቅዱስ ሚካኤል ቤተክርስቲያን ማለት አይደለም። አንዲት በሆነች ቤተክርስቲያን የተጠመቁት እዚህ። ለእሳቸው የተሰጠው ልጅነት እኔ የሚወሰድኩት ልጅነት፣ ለእሳቸው ከፍ ያለ ልጅነት፣ ለእኔ ትንሽ ልጅነት አልተሰጠኝም። የሥላሴ ልጅነት ሊወሰዱት ይቀበሉ የነበረው ቅዱስ ሥጋና ክቡር ደም እኔ የምቀበለው ያገለግሉበት የነበረው መንበር እና ያገለግሉበት የነበረው ክህነት፣ ያገለግሉት የነበረው እግዚአብሔር ይሄው ካህናቱ የሚያገለግሉበት ክህነት፣ የተክለ ሃይማኖት ክህነት ይሄ ነው። ምንም ያዳለው ነገር የለም። በተሰጠው ስጦታ እኩል ነው። የበለጡን በምንድን ነው? በተጋድሎ ነው። ተጋድሏቸውን አበዙት። እነሱ እግራቸው እስኪቆረጥ ድረስ የምን እንቅልፍ ነው? በተጋድሎ በለጡ። አይ በስጦታ ግን እኩል ነን። በጣም የሚገርም ነው። በልጅነት እኩል ነን። ስለዚህ ዓለም ከተፈጠረ ጊዜ ጀምሮ
ያዘጋጀውላችሁን መንግስት ውረሱ። ለሁሉም የተሰጠ ዕድል። ኃጥአንን ደግሞ በድሉ ያልተጠቀሙ የተሰጠውን ያልወሰዱትን ደግሞ እንዲህ ይላቸዋል። በዚያ ጊዜ በግራ ያሉትን ደግሞ እንዲህ ይላቸዋል፣ እናንተ ርጉማን ይላቸዋል። በጣም እንድትሰሙኝ የምፈልገው ጻድቃንን ያላቸው ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ነው። ለማን የተዘጋጀው? ለነሱ የተዘጋጀላችሁ፣ ለጻድቃን በሙሉ የተዘጋጀው ውረሱ። እኔን ላመናችሁ፣ በኃጢአት በወደቃችሁ ጊዜ ንስሐ እየገባችሁ ቅዱስ ሥጋውን ክቡር ደሙን እየተቀበላችሁ ለጠበቃችሁ፣ ልጅነታችሁን ላከበራችሁ እናንተ ውረሷል። ኃጥአን ጋር ሲመጣ ደግሞ እናንተ ርጉማን ዓለም ከመፈጠሩ ጀምሮ ያዘጋጀውላችሁ ውረሱ አላለ። በጣም የሚገርም ንግግር ነው። በደንብ ይሁቴ። አንዳንድ ጅላጅሎች ገሃነመ እሳትን እግዚአብሔር ለምን ያዘጋጃል ይላሉ። መጀመሪያ እኮ እንደሚቀጣ ስለሚያውቅ ነው ያዘጋጅልን። እንደሚቀጣ ባያውቅ ኖሮ ለምን ያዘጋጃል? ገሃነመ እሳትን ለኔ ለእናንተ አይደለም ያዘጋጀው። የዘላለም እሳት የተዘጋጀው ለዲያብሎስ። ይገርም ሰውን እያሰቃየ ኖሮ በነፃነት መኖር ስለሌለበት መጨረሻ ተከርቸም የሚገባበት ነው የተመቻቸልን። ለዚህ ነው ክርስቶስ ምን ይላል? በዚያን ጊዜ በግራ ያሉትን ደግሞ እንዲህ ይላቸዋል፣ እናንት ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ሂዱ። ለማን ነው ተዘጋጀው ነው? አይገርም? ፈታይ በርት የሚባለው እግዚአብሔር አባታችን ሰይጣን ነው ካላችሁ፣ ልጅ ደግሞ የሚወርሰው የማንን? የአባቱ። ስለዚህ አባታችሁን ርስት ውረሱ። ምን አደረገ? ለሰይጣንና ለሰራዊቱ ወደ ተዘጋጀው ሂዱ። ሰይጣን አባታችን ነው ካላችሁ፣ በግብር ከመሰላችሁት ምን አደረጋችኋለሁ? እናንተ ግን የአባቴ ቡሩካን የተዘጋጀላችሁ ውረሱ። እነዚህ በግራ ያሉት በቀኝ እንዲሆኑ ያልተፈለገበት ምክንያቱ ምንድን ነው? እግዚአብሔር ሳይፈቅድ ቀርቶ ነው? አይደለም። በራሳቸው ፈቃድ አንፈልግም አሉ። ክርስትና የተሰጣቸውን ልጅነት አንፈልግም አሉ። አንዳንዶቹም በተሰጣቸው ልጅነት ቀለዱ እና ምን ያርግ? እድሉ ለሁሉም ነው። የተጠቀመበት ሰው ግን በዛ እድል አትራፊ ነው። ፍጻሜው ምን ሆነ ይለናል? እነዚያ ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ይላል። ነፍስ እንደማትሞት ነው የሚነግረን። በዚህ በቅዳሴያችን በእንተ ቅድሳት ዲያቆኑ እናንተ አሜን ኪራይ ላይ ሰው እያላችሁ የምትቀበሉት ጸሎት ላይ ተንበርክከን ስግዱ ከተባለ በኋላ ከሚላቸው ጸሎቶች መካከል አንዱ በጎውን እድል ይላል። በደንብ ስሙን። በጎውን እድል ኃጢአትን ለማስተስረይ ሁለተኛ መወለድ የሚገኝባትን ሕጽበት እግዚአብሔር ይሰጣቸው ዘንድ በጎውን እድል ሚላ ጥምቀትን እግዚአብሔር ይሰጣቸው ዘንድ በቅድስት ሥላሴ ማኅተም ያከብራቸው ያትማቸው ዘንድ ስለ ንዑሰ ክርስቲያን እንማልዳለን። ላልተጠመቁ ሰዎች እንለምናለን። ላልተጠመቁት በጅምላ አይደለም፣ ወደው ፈቅደው መጥተው እየተማሩ ያሉት 3 ዓመት እስኪሞላቸው ድረስ ንዑሰ ክርስቲያን የሚባሉ እነዚህ ወደ ጥምቀት እንዲደርሱ እንማልዳለን። እቺ በጎ ዕድል ነች ጥምቀት። ስለዚህ ሰው ጥምቀትን የሚያህል ዕድል ተቀብሎ እኔ ዕድለ ቢስ ነኝ እንዴት ነው እግዚአብሔር አይታዘብም? እዚህ ውስጥ ማንም ዕድለ ቢስ የለም በእግዚአብሔር ዘንድ። ማንም ዕድለ ጠማማ ነው ማለት አይችልም። በቤተ ክርስቲያን ማንም ክርስቲያን ይሆን በዓለም ውስጥ ብዙ ነገሮች ሊኖሩ ይችላሉ። እሱ ከዕድል ጋር የሚገናኝ አይደለም። ስለሰራ ስላልሰራ፣ ስለ ሰዎች ክፋት፣ ስለ ፈተና፣ የማህተም የሃይማኖት ፈተና ሊሆን ይችላል፣ የኑሮ ፈተና ሊሆን ይችላል። እሱ ብዙ ጉዳዮች አሉ እንጂ ከዕድል ጋር ምንም የሚገናኝ ነገር የለም። ይሄ የተሰጠው ለሁሉም ነው። ክርስቶስ የተወለደው ለሁሉም ነው። የተጠመቀው ለሁሉም ነው። የተሰቀለው ለሁሉም ነው። የሞተውም ለሁሉም ነው። ታስታውሱ ከሆነ በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ መልአኩ እንዲህ አላቸው፣ ለእረኞቹ ተገልጦ በተወለደ ጊዜ በዳዊት ከተማ
መልአኩ እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ለማን ሁሉ ነው ያለው? ለሕዝብ ሁሉ የሚሆን። ክርስቶስ የተወለደው እንደዚህ ነው። ለሕዝብ ሁሉ የሚሆን የምስራች ታላቅ ደስታ እነግራችኋለሁና አትፍሩ። ይሄ ለሕዝብ ሁሉ የሚሆን የምስራች ምንድነው አለ? ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ለሁሉ ነው የተወለደው። እሱ ራሱ የመጣው ለሁሉም ነው፣ የተሰቀለው የሞተው ለሁሉም ነው። ለምን? የሚወደው ሁሉንም ስለሆነ። እንደውም የዮሐንስ ወንጌል ምዕራፍ 17 ላይ ከጥፋት ልጅ በቀር ይላል። ከጥፋት ልጅ በቀር ማንም የጠፋ የለም። ከጥፋት ልጅ በቀር ያለው ለምንድን ነው? እግዚአብሔር ወዶ ፈቅዶ ጥፋት ፈርዶበት ሳይሆን ራሱ ወደ ፈለገው መንገድ ስለሄደ ነው። ይሁዳ ማለት ራሱ ወደ መረጠው መንገድ ስለሄደ፣ ከዛ ውጪ በጭራሽ ማንም እንዲጠፋ ፈቃዱ እንዳልሆነ ይናገራል። የሚወደው ሁሉንም እንደሆነ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለሙን በሙሉ እንዲሁ ወዷል። የተሰቀለው ለሁሉም ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ ራሱን ለሁሉ ቤዛ አድርጎ ሰጠ ይላል። ለሁሉ ከለመኑትም የሚሰማው ሁሉንም ነው። እኔን አይሰማኝም፣ እኔን ትቶኛል፣ እኔን ረስቶኛል፣ እስኪ እኔን አይሰማኝም አንቺን ከሰማሽ ጸልይልኝ የሚሏል። እንዳትሉ እግዚአብሔር እንደዚህ አይደለም። የቀበሌ ወይ ምናምን ድርዳኛ አይደለም። እግዚአብሔር መርጦ የሚሰማ አምላክ አይደለም። ሁሉንም ነው የሚሰማው። እንደዚህ ይላል መጽሐፍ ሐዋርያው ቅዱስ ያዕቆብ በምዕራፍ 1 ቁጥር 5 ላይ ከእናንተ ግን ይላል፣ ከእናንተ ካመናችሁት ከተጠመቃችሁት ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን። እግዚአብሔር እንዴት ነው የሚሰጠው? ሳይነቅፍ። አንተ ትላንት ተሰጠ፣ የትላንቱን ምን አደረግከው? አይ እኛ እንላለን። አንድ የኔቢቴ ጠዋት መጥቶ ስለ እግዚአብሔር ብሎ ቢለምነን እንጀራ በወጥ አጥቅሰን ብንሰጠው ማታ ላይ መጥቶ ስለ እግዚአብሔር ቢል እንዴ ነው አይደል? ቅድም ሰጠው አይደለም እንዴ? ቅድምማ በለው እኔ አናስብ እኔ ብቻ ነው እንዲያየውላል ከሌለን እግዚአብሔር ይስጥልኝ ነው። ግን ጠዋት ለምኖ ማታ ስለመጣ ብስጭት ምን ሰዎች የለም። እግዚአብሔር ግን እንደዚህ ያለ ትላንት ሰጠው አይደል እንዴ? አይደል? አጥፍተነው እንኳን አይደል? ሳይነቅፍ ነው የሚሰጠው። ሰው እየተነጫነጨ ነው የሚሰጠው። እስኪ አንድ 50 ብር ካለ ወይ አንድ 200 ብር ካለ ስትለው መቼም አንተ ሰው አትሆንም። አንተ ተሸክሞ መኖር ራሱ ወዳ ነው ያውል ብሎ ይሰጣል። ሁለቻ ወሰነው በጣም ያሳዝናል። እግዚአብሔር እንደዚህ ያለ ሳይነቅፍ በልግስና ነው። እንደተቀማ አርጎ አይደለም የሚሰጠው። እግዚአብሔር እንደከሰረ አርጎ አይደለም የሚሰጠው። ለሁሉም እኩል ሳይነቅፍ በልግስና የሚሰጠው እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ሰዎች ላይ የምናያቸው ነገሮች ለምኑት፣ ለእርሱም ይሰጠዋል። እግዚአብሔር ለሁሉም እኩል ይሰጣል። ጥሩ እያጠቃለል ነው እንዴት? ከዚህ አንፃር ህይወት ምንድን ነው? ህይወት ምንድን ነው? ሁለት ነገሮች ላይ ሰዎች ስለሚጋጩ ህይወት ማለት አሁን እኛ የምንኖረው ህይወት ምንድን? ህይወት አንዳንዶቹ ምርጫ ናት ይላሉ። አሁን እንዲህ ሆነን ለመኖራችን ምርጫ አግብተን ወልደን ደሞ ሳናገባ ወይ መንኩሰን ካህን ሆነ ሰባኪ ሆነ ህይወት እንደዚህ የምንኖራት ኑሮ ምርጫ ናት የሚሏል። አይ የለም ምርጫ አይደለም፣ እድል ነው፣ እጣ ፈንታ ነው፣ በ40 ቀን የተጻፈ ነው የሚሏል። እኔ ሰባኪ ሆንኩት በ40 ቀን ስለተጻፈልኝ ነው፣ እጣ ፈንታዬ እድሌ ስለሆነ ብለው የሚያስቡ ሰዎች አሉ። የኔ 40 ቀን እድሌ በቃ እንዲሆኝ መኖር፣ ደሃ የሆንኩት ይሄ 40 ቀን የተሰጠኝ ነው ይላል። በጣም የሚያሳዝን እድል አይደለችም ህይወት፣ እድል አይደለም። ክርስትናው ኤክስ ነው፣ ህይወት ምርጫ። እድል የምትሆነው ቅድም የነገርኳችሁ ህይወት ስትሰጠን በኋላ ላይ እናየዋለን። ከዛ ከተሰጠችን በኋላ የኛ ምርጫ አለበት። እድል ቢሆንማ ህይወት እድል ቢሆን ኖሮ
እግዚአብሔር ፈታይ በርት አይደለም ማለት ነው። መጀመሪያው ነው እኛ ደሃው ሆነን እንድንክደው እንድንበድለው አድርጎ ከፈጠረን በኋላ መጨረሻ ላይ ለመጋነብ ያስገባል። ራሱ እንድንሆን ፈጥሮ ማለት ነው። ለምን ያስገባል? በደረሰው ድርሰት ውስጥ ተዋናይ ሆነ እንድናልፍ ከሆነ ለምንድን ነው ቢፈርድብን መጨረሻ ላይ? እሱ ራሱ ነው መውሰድ ያለበት ኃላፊነት አይደለም። እንደሱ አይደል? የ40 ቀን ዕድል ለሚሉ ሰዎች መነሻ የሚያደርጓቸው ብዙ ነገሮች አሉ። ግን በመጽሐፈ ቅዳሴ ላይ አንድ ቃል አለ። ሕፃንን ይላል የአትናቴዎስ ቅዳሴ ነው። ሕፃንን ከአባቱ ወገብ አውጥተን ወደ ሴት ማህፀን የምትልከው እግዚአብሔርን ሲለምነው ማለት ነው። ሕፃንን ከአባቱ ወገብ አውጥተን ወደ ሴት ማህፀን የምትልከው ሆይ በረቂቅ ሰፋድን ወይም መጠቅለያ የምትጠቀልለው ውሃም ሲሆን እንግዲህ ሲጸነስ ሕፃኑ ማለት ውሃም ሲሆን በጥበብ የምታረጋው የሕይወት መንፈስንም እፍ ትልበታለህ። በ40 ቀኑ ትሾመዋለህ፣ ታድለዋለህ። ባለጸጋ ለመሆን ለመድኃኒትም ቢሆን ለመጽደቅም ለመኮነንም ቢሆን በስንተኛው ቀኑ? በ40 ቀኑ። እቺ ወስደው በቃ በ40 ቀኑ የተሰጠን ነው። ግን ይሄ ማለት ምን ማለት ነው? በ40 ቀኑ ትሾመዋለህ፣ ታድለዋለህ ማለት ለመበልጸግም ለመድኃኒትም ለመጽደቅም ለመኮነንም በቃ በ40 ቀኑ ትሾመዋለህ ማለት ሳይንሱም የሚደግፈው አንድ ነገር አለ። ሰዎች አካላችን ተሰርቶ የሚያልቀው 40ኛ ቀን ላይ አይናችንም ጆሮአችንም መጠኑ ነው እየጨመረ ሄደው እንጂ ሁሉም ተሰርቶ የሚያልቀው በዛ ቀን ያልተሰራ አካል ካለ ይሁን በ40 ቀኑ ፍጹም ሰው ይሆናል። ሴትም ብትሆን ወንድም ኮርት ምን ማለት ነው ይሄ? በዚህ በ40 ቀን በሰጠኸው እጅ፣ በዚህ በ40 ቀኑ በሰጠኸው እግር፣ በዚህ በ40ኛው ቀን በሰጠኸው አይን ጆሮ ተጠቅሞ የጽድቅ ስራ ከሰራ ይጸድቃል። የኃጢአት ስራ ከሰራ ደግሞ ምን ይሆናል? ይኮነናል። በዚህ በሰጠኸው አካል ጽድቅም ቢሰራ ኃጢአትም ቢሰራ ድሃም ቢሆን ባለጸጋም ቢሆን ሰነፍም ቢሆን በውስጥም በውጭም በዚሁ በሰጠኸው አካል ላይ ማለት ነው። በዚሁ በሰጠኸው አካል ነው ይሄ ሁሉ የሚያደርገው። አንተ የዛን ጊዜ ይሄንን የሚሰራበትን አካል ሰጠኸው፣ ሾምከው። ፈቃዱ ግን የማን ነው? የራሱ የሰውየው ሙሉ አካል ሰጠኸው፣ ሾምከው ማለት የሚደህይበትን ባለጸጋ የሚሆንበትን የሚጸድቅበትን የሚኮነንበትን ሙሉ አካል በ40 ቀኑ ምን ታደርገዋለህ? ትሰጠዋለህ። በቃ ለሁሉ ሀብታም ስንት ጋር ነው? ሁለት። አረ ካሱ እኮ ድሃ ስንት ጋር ነው? ሁለት። በቃ እሱ ነው። እነዛ ምዕራባውያን ያላቸው ጭንቅላትና የኛ ጭንቅላት እኩል ነው። ሰዎች ባይግሩ በምናምን ያበላሉት ይሞክራሉ፣ ግን እኩል ነው። በቃ እኩል ነው። ፀሐይ ብትወጣው እኩል ነው። እንደውም አንዳንድ ጊዜ በጣም ኃይለኛ የተፈጥሮ እንትን ያለባቸው ፈተና ያለባቸው አካላት እንዴት አድርገው እንደሚቋቋሙት ደግሞ በተፈጥሮ የተመቻቸው ደግሞ በስንፍናቸው እንዴት እንደሚንከባለሉ ቀላል ነው። እኛ ምሳሌ ማየት እኛ ገና መሬት ላይ ያለውን መተል አልጨረስንም፣ እንኳን ከመሬት በታች ያለው ግን እኛ ምድሪቷን በደም አጨቂተናታል። መሬቷ ገና የሰጠችን ገና ብትሰጠን ገና ከውስጥ ያለው ነው ብዙ ማመጥቶብን ነው ራሳችንን ምንም ራሳችንን የውጭዎቹ እነዚህ እየሰሩብን ምናምን ማተቀበላ ነው ለብሎ ቢቀበለው ያሰ ምንድነው? ማነው አዚም ያደረገበት? ማንም ራሱ በዚህ በሰጠኸው በ40 ቀኑ ሙሉ አካል ተጠያቂም የሚሆነው እሱ ቢጸድቅም የጽድቅ ስራ የሚሰራው ቢኮነንም የኃጢአት ስራ የሚሰራው እሱ ነው እንጂ የሚለው ድሃ እንዲሆን ባለጸጋ እንዲሆን እድሉን አንዴ ጽፈልታል አይደል? ሙሉ አካል የሰጠኸው አንተ ነህ። ክርስትና ሲሰጥ እድል ክርስቶስ ወደዚህ ምድር መጥቶ ሞቶ ተሰቅሎ ነፃ ሲያደርገን ሰው አድርጎ ሲፈጥረን ይሄ ሲሰጥ እድል ነው። ክርስትና ሲሰጥ እድል ነው። ህይወትም እንደዚህ ነው። ሲሰጥ እድል ነው፣ ለሁሉም እኩል ስለሚሰጥ። ከተቀበልነው በኋላ ግን ምርጫ
ይሁዳ ክርስቶስን አሳልፎ የሰጠው ምርጫው ስለሆነ ምርጫው እግዚአብሔር ያውቅ ነበር። አዎ ያውቃል። ማወቁ ግን ኃጢአት አለ። ግን ምርጫው ሰዎች በግራም በቀኝም እንዲቆሙ የሚያደርጋቸው ምርጫቸው ነው። ለሁሉ እንደ ስራው ተከፍለዋል ነው ያለው እንጂ ለሁሉ እንደ እድሉ ተከፍለዋል አለ። ለሁሉም ለእያንዳንዱ እንደ ስራው መጠን ከፍለዋል አለ እንጂ እንደ እድሉ ሰጥቷል አለ። እንደሱ አላለም እግዚአብሔር። ክርስቶስ የተሰቀለው ተሰቅሎ የሰጠን ህይወት እድል ነው። ከተቀበልነው በኋላ ግን ምርጫ። ለዚህ ነው ማርያምስ መልካሙን እድል ምን አድርጋለች? መርጣለች። አይ መልካሙን እድል መረጠች። ያ መልካም እድል የተሰጠው ግን ለማን ነበር? መጀመሪያ ለሁሉ፣ ለመንደሩ፣ ለማርታም ለማርያምም እኩል ነው የተሰጠው። ምክንያቱም ገና ክርስቶስ ሲገባ አንድ ሰው ከመንደሩ እንዳይወጣ የምፈልገው ማርታን ብቻ ነው አላለ። ወደ መንደር ነው የገባው። ገና ወጣ የወጣችው ግን ማርታ ነች። ጥሩ ነው ተቀበለች። ሁሉም እንደሆነ ነው እየተጠቀመ ያለው፣ የተሰጠውን ነው እየተጠቀመ ያለው። ከዛ ገባ፣ ያቺኛዋ ትታ ወደ ጓዳ ገባች። እቺ ቁጭ አለች። መልካሙን እድል መረጠችው። የተሰጠውን መልካም እድል መረጠች። የምርጫ ጉዳይ ነው። የምርጫ ጉዳይ ነው። ቁጭ ብላችሁ እግዚአብሔር ቃል የምትሰሙት የምርጫ ጉዳይ ነው። ሌላው ደግሞ ዞር ዞር ብትሉ አታጥሩ፣ ሶሻል ሚዲያ ይጎርጎራል። የምርጫ ጉዳይ ነው። መርጦ እግዚአብሔር አይኑን አያጠፋው፣ እጁን ሽባ ያደረገው መርጧል። በኋላ ግን ይጠይቃል። በመረጠው ምርጫ ነው የሚጠይቀው። እንዲህ ስለሆንኩ ነው እንደዚህ ሆኜ ነው የእናቴ መቀነት ምናምን አይሰራም። እንደ አዳምና እንደ ሔዋን አይሰራም። ሲመጣ የወጉት ሁሉ ያዩታል እና በፊቱ ዝም ይላሉ። ይናገረው እሱ። ስለዚህ ማርያም መልካም ዕድል መርጣለች፣ ከእርሷ አይወሰድባትም ያለው ይሄንን። ክርስቶስ ወደ መንደራቸው ገባ፣ ቀጥሎ ወደ ቤታቸው ገባ፣ ከዚያ ወደ ማርያም ልብ ገባ። ማርያም ከፈተችለት። የእሱ አስተዋጽኦ መምረጥ ታክሎበት ያንን መልካም ዕድል አገኘች ማለት ነው። ስለዚህ ስናጠቃልል የተሰጠንን ዕድል እንወቅ። መጀመሪያ የተሰጠን ዕድል የቆርቆሮ ቤት ፎቅ አንሷ አይደል። የተሰጠን ዕድል ክርስትና፣ የተሰጠን ዕድል ሁለተኛ ህይወት፣ የተሰጠን ዕድል ራሱ ክርስቶስ፣ የተሰጠን ዕድል ንስሐ፣ የተሰጠን ዕድል ቅዱስ ሥጋውና ክቡር ደሙን መቀበል። የተሰጠንን እንወቅ፣ የተሰጠንን ዕድል እንቀበለው፣ የተሰጠንን ዕድል እንጠብቀው እንዳናሰነጥቀው ማለት ነው። የተሰጠንን ዕድል ደግሞ እየጠበቅን እየተንከባከብን የሰጠንን አካል እናመስግነው። ዕድሉን የሰጠን እግዚአብሔር ስለሆነ። ለዚህ ነው ቅዱስ ዳዊት በመዝሙር 51 ላይ አድርገህልኛልና ለዘላለም ምን አደርጋለሁ? አመሰግናለሁ። ይሄን ዕድል ስለሰጠኸኝ አምላኬ፣ ሰው አድርገህ ስለፈጠርክ፣ ደግሞ ክርስቲያን ስላደረግክ፣ ደግሞ ቃልን እንድሰማ ስለፈቀድክ፣ ደግሞ ንስሐን ስለሰራህልኝ፣ ደግሞ አባቶችን ስለሰጠኸኝ፣ ደግሞ አንተን ማናገርበት የጸሎት ሕይወት ስላለ ፈጣሪ አመሰግናለሁ። በዓለም ያለውማ ይመጣል፣ ችግር የለውም፣ እሱ ይመጣል። ዓለም ዕድል የሚለውና እኛ ዕድል የምንለው በጭራሽ አይገናኝም። ስለዚህ ዕድሌ ተወስዶብኛል ብለው በየጸበሉ የሚንከራተቱ ሰዎች ምን እያሉ ነው ማለት ነው? ክርስትናዬ ተወስዶብኛል እያሉ፣ ንስሐ መግባት ተወስዶብኛል፣ ሥጋው ነው መቀበል ተወስዶብኝ። ማከለከላቸው ሌላ ነገር ከሆነ እሱ በሱ አይመለስም። እሱ በሱ አይመለስ። የሀብቱ ንብረቱ ልጅ መውለዱ ምናምኑ ሳይወልዱ መጽደቅ ስለሚጨመር እሱ ተራና ተርታ ነገር ነው እንጂ እኛ የምንወሰንበት ዕድል አይደለም። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን።